በጭቆና የምትታወቅ ሀገር ሆናለች። ያቺ ፍቅረኛ አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሐማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሐማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ እንደመዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሐማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሐማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ እንደመዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሐማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሐማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ እንደመዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሐማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት
ይህንን ለዓለም የሚነገር ፍትሃዊነት የተገበረችው እቺ ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሃማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ ድምዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። ሚኪም እንደዛ አንጭራሻውን ቪዲዮ መስራት ያቆመዋል። ሚኪ አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሃማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው እቺ ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሃማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ ድምዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። ወይ የሆነ መፍትሄ መስጠት ነበረባቸው። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሃማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው እቺ ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሃማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ ድምዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሃማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው እቺ ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሃማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ ድምዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሃማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃ
ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው እቺ ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሃማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ ድምዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች። የሚቆጭ ልጅ አይደለም እሱም ለህዝቡ። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሃማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ታዲያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሱሐባዎች ይደርስባቸው የነበረውን በደል በመሸሽና ሰላምን በመፈለግ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዲደረግላቸው የታሪክና የሐዲስ ማስረጃዎች ይጠቁማሉ። በዚህ ወርቃማ ታሪክም ከ2 ቢሊዮን በላይ የሚሆኑት የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያውን ሂጅራ ስደት ታሪካዊና የፍትሃዊነት መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተገበረችው እቺ ታሪካዊ ከተማ በአሁኑ ወቅት እስልምናን መልእክት ተቀብለው ለሚኖሩ አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎች በመጣል በሙስሊም ተወላጆቿ ላይ የሚደርሰው በደል ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከከተማዋና ከንጉስ አስሃማ የፍትሃዊነት ታሪክ ጋር በእጅጉ የሚጋጭ ተግባር መሆኑን የብዙዎች አሳዛኝ ድምዳሜም ሆኗል። ታሪክን ወደ ኋላ ብናይ ጥሩ ነው። እቺ ፍትሃዊ ሀገር የተባለች ሀገር አሁን ላይ ግን በጭቆና የምትታወቅ ሀገር ሆናለች።